ይቺ የቤቷ ባለቤት ከውጪ ወደ ቤት ስትገባ አንዲት የማታውቃት ሴት ልጅ ሶፋ ላይ ተቀምጣ ስታነብ አየች። ልጇንም ይቺ በቤታችን ያለችው ማናት ብላ ጠየቀቻት። ልጇም እማዬ ሌባ ትመስላለች ስትል መለሰች። ልጃገረዷ ወደ እነሱ ተመለከተች። እናትየውም እንዲህ አለች፣ አረ አይደለም፣ ሌባ ልትሆን አትችልም። ሌባ ብትሆን ዝም ብላ እንዴት ትቀመጣለች ብላ መለሰችላት። ቆይ ብላም የቤቱን አገልጋይ ራሙ ካካ የሚባለውን ሰውዬ ጠራችው። ራሙ ካካንም ጠራችው። አገልጋዩም መጥቶ አቤት እመቤቴ አለ። እመቤቲቱ መጀመሪያ ማን እንደሆነችና ማን ወደ ውስጥ እንድትገባ እንደፈቀደላት ንገረኝ ይቺን ልጅ ስትል ጠየቀች። አገልጋዩም እመቤቴ እርሷ ልጄ ናት ብሎ መለሰ። እመቤቲቱም ልጄ ታዲያ ልጄ እዚህ ምን ታደርጋለች አለች። አገልጋዩ እንዲህ ስላስረዳ እመቤቴ ከክፍለ ሀገር ነው ያመጣኋት። ልጄ በመንደራችን የመንግስት የሥራ ፈተናዎችን ለማለፍ በማጥናት ላይ ናት። እዛ ኤሌክትሪክ የለም። እዚህ ከተማ ውስጥ ግን በቀን 24 ሰዓት መብራት አለ። ፈተናዎቿም ሊደርሱ ጥቂት ቀን ነው የቀረው። ስለዚህ ፈተናዎቿን እዚህ ከተማ ውስጥ ትወስዳለች። እሷን እዚህ ካመጣኋት እኔ ስራዬን ስሰራ እርሷ ደግሞ በአግባቡ ማጥናት ትችላለች ብዬ አሰብኩ አላት። እመቤቴ ስህተት ሰርቻለሁ። እርሶን ሳልጠይቅ እዚህ አመጣኋት። የማይሆን ከሆነም ወደ መንደሩ መልሳታለሁ ሲል ነገራት። ከዛም ወደ ልጁ ዞሮ ሺካ ልጄ ወደ ቤት ሂጂ አላት። ልጃገረዷ መውጣት ስትጀምርም እመቤቲቱ አስቆመቻት። ቆይ የትም መሄድ አያስፈልጋትም። ተመልከት ካካ፣ መጀመሪያ ልጅ መሆኗን አላወቅኩም ነበረ። እንድትሄድ ማድረግ አያስፈልግህም። እዚህ በምቾት መቆየት ትችላለች። ስለ ትምህርቷም አትጨነቅ። የእኔም ልጅ በማጥናት ላይ ናት። ስለዚህ አብሮ ማጥናት ይችላሉ። ከአሁን በኋላ ለትምህርቷ ወጪዎች ኃላፊነት ወስዳለሁ። ስለዚህ ጉዳይ አንተ አትጨነቅ። አገልጋዩም እጆቹን አጣጥፎ እመቤቴ በጣም አመሰግናለሁ፣ ይህን ውለታሽን በሕይወቴ ሙሉ አረሳውም አላት። እመቤቲቱም ፈገግ ብላ እንዲህ አለች፣ አረ ካካ ይህ ውለታ አይደለም፣ አንተ ራሱ ባለውለታችን ነህ። በቤታችን ለብዙ ዓመታት ሰርተሃል። ይህ ለአንተ ማድረግ የሚችለው ትንሿ ነገር ነች። ነገር ግን ልጅ ስታልፍ ጣፋጭ ነገር ገዝተህ ትጋብዘናለህ በማለት ቀለደችበት። አገልጋዩም ያማ ግድ ነው፣ ለዛ ብቻ ያድርሰን እመቤቴ ይላታል። በእርግጠኝነት አደርገዋለሁ አላት። ከዛም ልጇንና እናትየውን እረፍት አድርጉ፣ አረፍ በሉ፣ ሻይ ላምጣላችሁ ይላቸዋል። እመቤቲቱ እሺ ስትል መለሰች። ከዛም ወደ ልጃገረዷ ዞራ ተቀመጪ ልጄ አለቻት።